እንኳን ለቸሩ መድኃኔ ዓለም ወርኃዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ መድኃኔ ዓለም ዘቀዳሚት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት የምንነበብ የመድኃኒታችን ክርስቶስ ዜናውን እንናገር። እነሆ የመድኃኔ ዓለም ትምህርተ መስቀሉ የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ፣ በእሱ አምሳል አዳምን ፈጠረው። ለመላእክትም የመስቀል ምልክት አክሊል አላቸው፣ እንደ መብረቅ ያለ ዘውድም አላቸው። የመስቀል አምሳል በትርም አላቸው። ፊታቸውንም በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩም ጎኖች 4 ናቸው። ይህ መስቀል የሄኖስ የሽቱ እንጨቱ ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ ሃይማኖት በትሩ ነው። ይህ መስቀል ክንዱን በኤፍሬምና በምናሴ ራስ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ ነው። የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል በሰለሞን ያለ የእንኮይ እንጨት ነው። ከእንኮይ አነሳሁህ፣ በዚያም የወለደች እናትህ ታመመች ብላ ይህች ሙሽራ ስለ ሙሽራዋ ብዙ ተናግራለች። ስለ መስቀሉም ከጥላው በታች መቀመጥን ወደድኩ አለች። ስለ ሥጋውም ፍሬው ለጉሮሮዬ ጣፋጭ ነው፣ ስለ ጎኑ ውሃም ወዳጄ ለእኔ እንደተቋጠረ ከርቤ ነው አለች። ስለ መስቀሉም በእሱ ሰላምን አገኛለሁና አለች። ቤተ ክርስቲያንም ሙሽራዋ መድኃኔ ዓለምን እንዲሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚወጋቸው የላም ቀንድ ነውን? የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን መድኃኒታችን ድንግል ማርያም ናት። ጥጃውም በድንግልና ከእሷ የተወለደ ይህ መድኃኒታችን። የቀንዱም ትርጓሜ ይህ መስቀሉ ነው። 2 ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው የመስቀል ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው። እንደዚሁም ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን በመንገድ የተተወ የመድኃኒታችን ፍለጋው ነው። መንገድም ማለት ቅዱስ ወንጌል ነው። ይህ መስቀል አጋንንትን የሚያሳድዳቸው ሰይጣናትን የሚበትናቸው ነው። ኦሪት አንዱ ሺውን ትውልድ ያሸንፋቸዋል፣ 2ቱ እልፉን ያሳድዷቸዋል እንዳለች፣ አንዱ ማለት ይህ መስቀል ነው። 2ቱም የመድኃኒታችን ሥጋውና ደሙ። ይህ መስቀል የባህር ጸጥታው የመርከቦችም ወደብ ነው። ይህ የቀራንዮ መስቀል የቁርባን ኅብስትን ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደምም ያረካው ነው። ይህ መስቀል መጠጊያችን፣ ኃይላችን፣ የድኅነታችን ምልክት፣ የነጻነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም፣ እንዲህ እንናገራለን እናመሰግናለንም። እንዲህ የሚያምን ይድናል፣ እንዲህም የማያምን ይደየናል። የመባዓ ጽዮን ጸሎቱ የመድኃኔ ዓለም ይቅርታውና ቸርነቱ ከሁላችን ጋር ይሁን፣ አሜን። የመድኃኔ ዓለም ተአምር። ይቅርታው ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። በሀገር አቴና ሰማዕት የሆነ
ስሙ ዲዮናስዮስ የሚባል አንድ ኤጲስቆጶስ ነበር። ይህ ቅዱስ በእሷ ዘንድ ከሚኖሩ ሰዎች በምክሩና በጥበቡ በሐሳቡና በእውቀቱ ከንጉሡ አማካሪዎችና አዋቂዎች ከሆኑ ከመሳፍንቱ አንድነት ከፍ ያለ ሆነ። ከዚህም በኋላ ሐዋርያው ጳውሎስ አስተምሮ የክርስትና ጥምቀትን አጥምቆ በሀገር አቴና ላይ ኤጲስቆጶስነትን ሾመው። ብዙ ድርሳናትንም ደረሰ። ከእነዚህም አንዱ ድርሳን ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም የተሰቀለበት የዓርብ ቀን ድርሳን ነው። ይህ ቅዱስም በአንድ ቀን አዋቂዎች በተሰበሰቡበት በጥበብ ቤት ውስጥ ሳለ ከእነሱ ጋር ተሰብስቦ ከጥበበኞቹ ሁሉ በላይ ተቀመጠ። በቀትር ጊዜም ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ምድርም ተንቀጠቀጠች። አሕዛብም ደነገጡ፣ ፈሩም፣ መቃብሮችም ተከፈቱ። ዲዮናስዮስንም በዓለም ውስጥ የሆነውን አስረዳም ብለው ጠየቁት። የጥበብንም መጽሐፍ አነሳ፣ በሐሳብም መሰላል መውጫን አየ። ወደ ፀሐይና ወደ ጨረቃ ወደ ከዋክብትም መውጫ ሄደ። ጸጥ ብለውም አገኛቸው፣ ወደ መንገዳቸውም አልተመለሱ። ወደ ባሕርም ሄደ፣ ዝም ብሎም አገኘ። ከዚህም በኋላ አርስጣብ የሚባል የፍልስፍና መጽሐፍን አነሳ። በውስጡም አምላክል መክኑን የሚል አገኘ። ይህም ማለት የተሰወረ ሰማይና ምድርን የፈጠረ አምላክ ከሰማይ ወደ ምድር ወረደ፣ አይሁድ በላዩ ተነሱ፣ እነሱም ሰቀሉት ማለት ነው። የዚያን ሰዓት ልብሱን ቀዶ ታላቅ ሐዘን አዘነ። ደጃዝማቾቹና አገረ ገዦቹ ጥበበኞችም በቀትር ጊዜ ጨለማ ስለሆነውና ምድር ስለተንቀጠቀጠችው ነገር ያሳየውን ይገልጽላቸው ዘንድ ዲዮናስዮስን ለመኑት። የሆነውንም ሁሉ ነገራቸው። ይህንንም በሰሙ ጊዜ ታላቅ ፍርሃትንም ፈሩ። ኡሲፎስ የሚባለውንም ደቀ መዝሙሩን በዚያች ቀን የሆነውን ሁሉ የቀኗን ስም፣ የወሩንም ስም፣ የዓመቱንም ስም 5500 የሆነ ዘመኑንም ይጽፍ ዘንድ አዘዘው። ዲዮናስዮስም እንዳዘዘው የሆነውን ሁሉ ጻፈ። ሁለተኛም በጣዖቶቻቸው ቤቶችና በየቤቶቻቸው ደጃፍ የተሰወረ አምላክል መክኑን ከሰማይ ወረደ ብሎ ጻፈ። ከ14 ዓመትም በኋላ ሐዋርያው ቅዱስ ጳውሎስ ከሰማይ እንደወረደና ከእመቤታችን ቅድስት ድንግል ማርያም ሰው እንደሆነ በሕማሙና በስቅለቱ ዓለምን እንዳዳነ እንደተነሳና እንዳረገ በሕያዋንና በሙታን ይፈርድ ዘንድ ዳግመኛ እንደሚመጣ እያስተማረ ወደ አቴና ሀገር መጣ። የአቴና ሰዎችም የጳውሎስን ትምህርት በሰሙ ጊዜ ፈጽመው አደነቁ። ወደ ዲዮናስዮስም ሩጠው ሄደው ዛሬ ወደ ሀገራችን አንድ ሰው መጣ፣ እኛና አባቶቻችን በማናውቀው በአዲስ አምላክ አስተማር አሉት። ዲዮናስዮስም ሐዋርያው ጳውሎስን ጠርቶ በሀገራችን ያስተማርከው አዲስ አምላክ ምንድን ነው አለው። ሐዋርያው ጳውሎስም በጣዖት ቤቶቻችሁ አልፌ ሲሄድ የተሰወረ አምላክል መክኑን ከሰማይ ወደ ምድር ወረደ የሚል አገኘሁ፣ የማስተምራችሁ ይህ ነው አለው። የዚያን ጊዜም ዲዮናስዮስ 14 ዓመት ያህል የሆነውን መጽሐፍ አምጣው ብሎ ደቀ መዝሙሩን አዘዘው። አመጣለት፣ አይቶም አደነቀ። ጳውሎስም በዓርብ ቀን በመጋቢት ወር በ27 በቀትር ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ተሰቀለ አለው። ምልክቱ ምንድን ነው አለው። ጳውሎስም ፀሐይ ጨልሟል፣ ጨረቃም ደም ሆኗል፣ ከዋክብት ከምድር ወድቀዋል፣ ምድርም ተነዋውጣለች፣ ሙታንም ከመቃብርና ከሲኦል ወጥተዋል አለው። ሌላውስ ቀድሞ እንደ ጻፍነው በእውነት ሆነ፣ የሙታን ነገር ግን አስደነቀን አለው። በዚህስ አትጠራጠር። ከመቃብር የተነሱት ሙታን ወደ ሰዎቻቸው ሄደው ክብር ይግባውና መድኃኔ ዓለም በመስቀሉ ሲኦልን እንደማረካትና እንዳወጣቸው ተናገሩ አለው። ያን ጊዜም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። ሐዋርያው ቅዱስ ጳውሎስም ሰገዱለት። ዲዮናስዮስንም በላያቸው ኤጲስቆጶስነት ሾመው። እሱም ብዙ ታምራትንና ድንቅ ድንቅ ሥራዎችን አደረገ። የቤተ ክርስቲያን ሥርዓትንም ተረጎመ። ከዚህም በኋላ ራሱን በሰይፍ ቆረጡት።
የሰማዕትነትንም አክሊል አግኝቶ ወደ መንግሥተ ሰማይ ገባ። የዲዮናስዮስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ገድለ መባጽዮንን እናሰማለን። ገድለ መባጽዮን ዘቀዳሚት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 ቀን ጌታ የኢየሱስ ክርስቶስ መድኃኔ ዓለም ከእናቱ ከድንግል ማርያም ጋራና ከቅዱሳን መላእክት ጋራ ክብርት በምትሆን በሆሳና ዕለት በሌሊት እሑድ መጣ። ስለ ሞቱ ገናንነት ካህናትን ሰበሰበ። በምድር ያለው አርያውም ተለወጠ፣ በሰማያት እንዳለ ሆነ። ጌታችንም ብፁዕ መባጽዮንን የሞቱን መታሰቢያ ስለሰጠ ወደደው። እሱም አገለገለ። ብፁዕ አባታችን መባጽዮንንም እንደ ዲያቆናት አለቃ እንደ እስጢፋኖስ ሾመው። የመላእክት አለቃ ቅዱስ ሚካኤልንም ቅዱስ ዮሐንስንም በየወገናቸው አቆማቸው። በሦስቱ መንበርም ሦስት ወገን ሆነ። የሚላላኩት ዲያቆናትንም የዛን ጊዜ አወኳችሁ አለ። ቁርባንም ከተፈጸመ በኋላ ጠርቶ በፊቱ አቆመኝ። በፊትም በየወሩ መታሰቢያዬን ስለምታደርግ አስራትና ቃል ኪዳን ሰጥቻለሁ፣ 5000 ነፍሳትን እምርልሃለሁ አለኝ። መታሰቢያዬንም እንዳንተ የሚያደርግ ሁሉ በየወሩ 5000 ነፍሳትን በአርብ ቀንም 340 ነፍሳትን አወጣለታለሁ። ለአንተ ግን ስለ ስቅለቴ የኃጥአንን እኩሌታ ሰጠሁህ። አንተንም በወርቅና በዕንቁ ልብስ ከፀሐይ ይልቅ በሚያበራ በንጹሕ አክሊል እሸልምሃለሁ አለኝ። ይህንንም ብሎ ክብር ባለሟልነትን ሰጠው። እሱም ሰገደለት። ጌታ የመድኃኔዓለም ሆይ በጎ ሥራህን ጨርስልኝ፣ በእኔ የተማጸነውንና የኔን የበደለኛውን የባሪያህን ስሜን የጠራውን ማርልኝ አለው። ልመናህን እፈጽምልሃለሁ። ስምህን የጠራና በአንተ የተማጸነውን ከሞትክም በኋላ መታሰቢያህን ያደረገውን አንተም ከምታደርገው ከሞቴ መታሰቢያም ቁራሽ የበላውንም ከሩቅም ሆኖ ወሬህን ሰምቶ በልቡ ደስ ያለውና የወደደውን ከሞቴ መታሰቢያ መድረስ ባይቻለው ምረዋለሁ አለው። መድኃኔ ዓለምም ይህን ብሎ በቅዱስ ሥጋውና በክብር ደሙ ማለለት። እናቱ ማርያምም ስለ እኔ ምን ትሰጠዋለህ አለችው። እናቴ ሆይ በባልሽ ቀን 5000 ነፍሳትን እምርለታለሁ አላት። የዛን ጊዜም ተነስታ እግሩን ሳመችው፣ አመሰገነችው። እኛም ይህ ጸጋ ከእግዚአብሔር በምን ተሰጠህ? ስለ ድካምህ ነውን ወይም ስለ ጸሎትህ ብለን ጠየቅነው። እሱም ስለ ተጋድሎ አይደለም፣ የመድኃኔ ዓለም የሞቱን መታሰቢያ ስለማደርግ እንደ ቸርነቱ ገናንነት በየቀኑ 600 አስራትን ሰጠኝ እንጂ አለ። ዳግመኛም ከጸሎት ሁሉ ተለይቶ የምወደው ትንሽ ጸሎት አለኝ፣ ስለዚህም ነፍሳት በየቀኑ ከሲኦል ይወጡልኛል አለ። የመድኃኔ ዓለም መንግሥቱ እስከ ዘላለም የማያልፍ ሹመቱ ይባረክ። ይህንንም ነገር ይህንን መጽሐፍ ለጻፈ የብቻው የነገረው አይደለም፣ በአንድ ሆነው ለለመኑት ለሦስቱ ሰዎች ነገረ እንጂ። ከነሱ አንዱ ቄስ ነው፣ ሁለቱ ዲያቆናት ናቸው። ከጥንትም መድኃኔ ዓለም ዘወትር እንደሚጎበኘው ለምዕመኑ ይነግራቸዋል። ወንጌል በሁለትና በሦስት ምስክር ነገር ሁሉ ይጸናል እንዳለ እነሆ ብዙ ቅዱሳን መንፈስ ቅዱስ እንዳሳያቸው ምስክሮች ሆኑት። መድኃኔ ዓለምም ወደ እርሱ የወስደው ዘንድ
ከዚህ ዓለም ድካም ያሳርፈው ዘንድ በወደደ ጊዜ አንድ መነኩሴ ወደሱ መጣ። በሰማይም 3 ጨረቃዎችን አየሁ። ወደ እኔም ቀርበው ቅዱሳንን ሆኑ፣ ተክለ ማርያምንም ተዘጋጅ፣ ከዚህ ከኃላፊው ዓለም የምትሞትበት ቀን ደርሷልና ብለው አሉኝ አለው። ሰምቶም የአምላክ የፍቃድ ይሁን፣ በምድር ያለ መድኃኔ ዓለም ያለ ሞቱ መታሰቢያ በቀር ምን ተስፋ አለኝ? እኔም ወደዚያ ወደ ብርሃን አገር መሄድን እወዳለሁ አለ። ከዚያም ተነስቶ ወደ ማርያም ደብር ሄደ። ቅዱሳንንም ሁሉ እጅ ነሳቸው፣ የሆነውንም ሁሉ ነገራቸው። ከእነርሱም ተጽናንቶ በሰላም ተሸኘ። ይህ ነገርም ከሆነ ጊዜ ጀምሮ በቅዱሳን የተመሰለ ጨረቃ በአንደኛው ወር በ22 ቀን ታመመ። ከታመመም በኋላ በሦስተኛው ቀን ቅዱሳን የሆኑ ልጆቹን ሁሉ ሰበሰባቸው። በመፈቃቀር ኑሩ፣ በመድኃኔ ዓለምም ትእዛዝ ሂዱ፣ የሞቱንም መታሰቢያ አድርጉ አላቸው። ብዙ የጽድቅ ነገሮችንም ከመከራቸው በኋላ ወደ ሰማይ አንጋጠጠ። ምን ታያለህ አሉት። ፍጹም ድንቅ ነገርን አየሁ አላቸው። ቅዱሳን በዚህ ይጨናነቃሉና እንዲህም ባላቸው ጊዜ በነፍሱ ደስ ተሰኙ፣ በሥጋውም አለቀሱ። እሱንም ለመቀበል እንደወረዱ አወቁ። ሁለተኛም በድባቡ ውስጥ ያለው ከፀሐይ ይልቅ ይበራል አለ። ይህንንም ሲናገር ፊቱ ሁለመናው በራ። ነፍሱንም ለጌታችን ለኢየሱስ ክርስቶስ ለመድኃኔ ዓለም ጥቅምት 27 ቀን ሰጠ። ዕድሜውም 74 ዓመት ነበር። በ47 ዓመቱ ዲያቆን ሆነ። በ9 ዓመቱም ምንኩስናን ተቀበለ። ዳግመኛም በ9 ዓመቱ ቄስ ሆነ። ቄስ በሆነ በ9 ዓመቱም በሰላም አረፈ። የመድኃኔ ዓለም ይቅርታውና ቸርነቱ እኛን ሁላችን ሕዝበ ክርስቲያን ይጠብቀና። ወንድሞቼ ሆይ የዚህ ጻድቅ አባታችን የተክለ ማርያም ገድል ቀላል አይምሰላችሁ። እንዳይሰለች የሰማነውንና ያየነውን ሁሉ አልጻፍንም፣ የታወቁትን ነገሮች ግን አልተውንም። እሱ ጌታችን መድኃኔ ዓለም ያውቃል፣ ለእግዚአብሔር መስጠት ምን ያጎድለዋል? መድኃኔ ዓለምም የወደደው ሰው ንዑድ ክቡር ነው። በልቡ ሐሳብ የመከረው ለመባጽዮን የገለጸለት የመድኃኔ ዓለምን በዓል ያከበረው በጸለየ ጊዜ ስቅለቱንና የሞቱን መታሰቢያ አደርግ ዘንድ በግልጽ ተናገረው። መታሰቢያውንም ከፍ ከፍ አደረገ። መድኃኔ ዓለም ክርስቶስ ለተክለ ማርያም ስለገለጸው ራእይ ነገር ለቅዱሳን ሁሉ እርስ በርሳቸው ክብርን እንዳደላቸው መጠን መዓዛቸው እየራሳቸው ነው። ለቅዱሳን ሁሉ ረዳታቸው እሱ ነው። የክብር ባለቤት የሆነ መንፈስ ቅዱስም ማጽናኛቸው ነው። የመድኃኔ ዓለም ይቅርታውና ቸርነቱ የመባጽዮን ልመናውና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን፣ አሜን። በሰማያትም ላይ በወርቅና በዕንቁ የተሰሩ 10 ቤቶችን አየ። የሽልማታቸውም ሁኔታ እጅግ ያንጸባርቃል። የመካከለኛዋ ቤትም በላይዋ ድባብ አለባት። በዚያ ድባብ ራስም እንደ ፀሐይ የሚያበራ ትልቅ ትምህርተ መስቀል አለው። በዚያ ድባብ ዙሪያም የወርቅ መርገፍ አንድ እየሆነና እየተለያየ ይወርድ ነበር። በዚያ ቤትም በሁለመናው ላይ ዕንቁዎች ተደርድረውበታል። ዳግመኛም የዚያች ቤት የ3ቱ ደጃፎች መሸከሚያ 3 የወርቅ ገመዶች ከሰማይ ወረዱ። በድባቡ ላይ ያለውንም የመስቀሉን ግንድ ሳቡ። ቅዱስ ሚካኤልም ደጃፎቿን ከፈተ። በውስጧም ሥራው የማይታወቅ መንበር ነበር። ብሩህ ደመናም ሸፍኖት ነበር። በላዩም ትንሽ ሕፃን ተቀምጦበታል። መባጽዮንም መልአኩን ከዚህ የሚቀመጠው መነኩሴ ማን ነው አለ። መልአኩም መድኃኔ ዓለም የመባጽዮንን ነፍስ ማደሪያዋን ከዚህ አደረገ፣ በወደዳትም ቀን ይጠራታል ይነጋገራታልም አለው። አባታችንም ይህን አይቶ የአምላክን ጥበብ አደነቀ። ዳግመኛም በዚያ ቤት ውስጥ አኗኗራቸው አንድ የሆነ 3 ነጫጭ በሮች ቆመው ነበር። እነሱን ግን መልአኩ አልተረጎመለት። ጥበበኞች ቅዱሳን ግን በአካል 3 የሆኑ ሥላሴ ናቸው ብለው ተረጎሙ። ዳግመኛም ጳጉሜን 1 ቀን መንፈስ ቅዱስ ይዞ ወደ ሰማይ አሳረገኝ። በዚያም እንደ ደመና የተዘረጋ እንደ በረዶ የነጣ አየሁ። በዚያውም ላይ ብዙ ቅዱሳን በፈረስ ተቀምጠው እርስ በርሳቸው ይጫወታሉ።
ዳግመኛም ከነሱ በላይ አወጣኝ። በዚያም እንደነሱ ፈረሶቻቸው ነጫጮችና ዥንጉርጉር የሆነ ብዙ ቅዱሳን ሲጫወቱ አየሁ። ከቀደሙትም ይልቅ እነዚህ ፈጽመው ያምራሉ። ከዚያም አባቴን አየሁት። ያየሁትም ሁሉ ስለ መድኃኔዓለም መታሰቢያ እንደሆነ አወቅሁ። በዚያም ጊዜ ከእሱ ጋር ተገናኘሁ። እሱ ጌታም የብርሃን ልብስን ሰጠኝ። ከዚያም አንስቶ ከቀደሙት ይልቅ የረዘመ የተዘረጋ ደመና ያለው ወደ ሦስተኛው ሰማይ አወጣኝ። በላዩም መድኃኔዓለምን ከእናቱ ከድንግል ማርያም ጋር አየሁት። የመላእክትና የሰው ከተማዎች ሞልተዋል። ዳግመኛም ከፀሐይ የሚያበራ ደስ የተሰኘ ሰውን አየሁ። ጌታችን ክብርና ልዕልና የክብር ልብሶችን ብዙ ፈረሶችን ለእነዚህ ቅዱሳን ስጣቸው ብሎ ሰጠ። በዚያን ሰዓት ያ ሰው የመድኃኔዓለምን ፈረሶች ሳበ፣ ለሕፃኑም ሰጠ። እሱም አስቀድሞ ከጌታችን ፈረሶችና የክብር ልብሶችን ስለወሰደ ፈርቶ ከሱ አልወሰደም። ጌታችንም ተመልሶ የብርሃን መስቀልን ተቀበል አለ። የዚያን ሰዓት የብርሃን መስቀልን ከጌታችን ተቀበለ። ጌታችንም ይሄ የሚቀበለውም ወዳጄ መምህር ዮሐንስ ነው አለ። ከዚህም በኋላ ጥቋቁሮች የሚስቡት ጥቁር አውሬን አየሁ። ከኋላውም አይነቱ ጥቁር የሆነ ሽታው የከረፋ ትልቅ በሬ ይከተለዋል። ከዚህም በሬ በኋላ ጥቋቁር ሰራዊቶች ቀስትና ጦሮቹን ይዘው ይከተላል። መድኃኔዓለምም የመላእክት አለቃ ሚካኤልን ተነሳና በዓለም ውስጥ ወዳሉት ይወርድ ዘንድ በግን እዘዝ አለው። መታሰቢያዬን የሚያደርጉትን አገር ሰዎች እነሱን ልጆቻቸውን አትንካ፣ ከአገራቸው አትድረስ አለው። ነገር ግን አውሬ ወደሚሄደው ይህ አውሬና ጥቋቁሮቹ ሰራዊቶች ይከተሉታል። ከዚያም ተነስቶ አባታችን መባጽዮን ወደ መድኃኔዓለም ደረሰ። አውሬው ከጥቋቁሮቹ ጋር ወደ ገሌ አገር ላክ አለው። መድኃኔዓለምም አውሬውን ያለ 6ቱ ደብር በቀር ወደ ገሌ አገር ሂድ አለው። ያ ቀናተኛ ግን ወደ መባጽዮን ሀገርና ደብር ሄደ። መድኃኔዓለምም በእሱ ላይ ተቆጣ። ያን ቀናተኛም ወደ እሱ አመጣው። ስታውቅና ስትረዳ ሳለ የሞቴ መታሰቢያ ወደሚደረግበት ለምን ገባህ አለው። ጌታችን መድኃኔዓለምም ጋኔን የተባለውን አውሬ ከዚያ አገር አስወገደው። የዚያን ጊዜ ሽልማቶቹን ይገፉት ዘንድና ሁለመናው እስከሚቀልጥ ድረስ በጅራፍ ይገርፉት ዘንድ አዘዘ። በሰንሰለትም የኋሊት አሰሩት። አስረውም እየጎተቱ ወሰዱት። እሱንም አይተው ጓደኞቹ አለቀሱ። ይህም የሆነው መስከረም 1 ቀን። ከዚህም በኋላ አባታችን ከጌታችን ከመድኃኔዓለም ከመንበሩ ፊት ወደቀ። አውሬውንና ጥቋቁሮቹን በሬውንም ያስወግድለት ዘንድ ለመነው። ጌታዬ መድኃኔዓለም ሆይ የጠፋውንም ሁሉ ማርልኝ ሲል ጸለየ። አንተ ስላደረግከው የሞቴን መታሰቢያ ምሬልሃለሁ አለው። መድኃኔዓለምም ይወጡ ዘንድ አዘዘ። የዚያን ጊዜም ጥቋቁሮች ሰራዊቶች ከአውሬውና ከበሬው ጋር ወጡ። እያቻኮሉ ወዴት እንደወሰዷቸውም አላወቅም። ከዚህም በኋላ አባታችን እንደ ልማዱ በዕለተ ዓርብ የመድኃኔዓለምን መታሰቢያ ያደርግ ዘንድ አሰበ። ጌታችንም በሕፃን አምሳል መጣ። አንገቱንም አቀፈው፣ ሁለመናውንም በብርሃን ሸለመው። ራሱንም ይዞ ፊቱንና ጉንጮቹን ዳሰሰው። ከሱ ጋራም ተጫወቱ። እናቱም የልጇን የመድኃኔዓለምን ርኅራኄውን ባየሽ ጊዜ ያልሰጠኸው ቃል ኪዳን ቀርቶሃልን አለችው። አዎ ቀርታኛለች፣ አሁን እፈጽምለታለሁ እናቴ ሆይ፣ ስለ አንቺና ስለ ሞቴ ሕማም ስለ ደሜም መፍሰስ በፊትሽ እምልለታለሁ አላት። ብዙ መሐላንም አለ። የዚያን ጊዜ ከእንግዲህም በኋላ ለመታሰቢያዬ ኅብስትና ጽዋን ያዘጋጅ ያሳምር ዘንድ የሚያስብ ሰው እስከ መጨረሻው ድረስ ከእሱ አልለይም፣ ዘወትር አልተወውም አለ። ብዙ ኃጢአት ቢኖርበትም ይተውለታል። በቁርጥ ልቡናና በንጹሕ ሐሳብ ሥጋዬንና ደሜን ለመቀበል ወደ ቤተ ክርስቲያን ቢገባ 3 እልፍ ነፍሳትን ከእሳት ባሕርና ከሲኦል ያወጣ ዘንድ ስለ ሕማሜና ስለ ሞቴ መታሰቢያ ማልኩልሽ። እናቴ ሆይ ስለ አንቺ ይህን አስራት የሰጠሁትን መታሰቢያዬን የሚያደርገውን
ወደ እኔ አመጣዋለሁ አላት። እናቱም ተነስታ ጉልበቱን ሳመች፣ አመሰገነችውም። የመድኃኔ ዓለም ቸርነቱ የድንግል ማርያም ረድኤቷ ከሁላችንም ጋር ይኑር ለዘላለሙ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 27 አንድ አምላክም ይሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህ ንጉሥ ሰክራድ እጅግ ይወደው ነበር፣ ስለ መንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና። ስለዚህም የቅዱስ ያዕቆብን ልቡና ዘንብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሡ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችን ኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልክ? እኒህም ፀሐይ፣ ጨረቃ፣ ከዋክብት እሳት ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ካንተ የተለየንን። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ልቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታ ኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያንን መጻሕፍቶች ማንበብ ጀመረ። የንጉሡን አገልግሎትም ተወ። ለንጉሡም እነሆ ወዳጄ ያዕቆብ፣ እነሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሡም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የካደኝንም በአባቴ ፊትና በመላእክት ፊት እክደዋለሁ ብሏልና። ስለዚህ አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይና ጨረቃን፣ ከዋክብትን የሚታየውንና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሆንኩ። ንጉሡም ይህን በሰማ ጊዜ ደሙ እንደ ውሃ በዝቶ እስኪፈስ ታላቅ ግርፋትን እንዲገርፉት አዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹን ጣቶች 20ውን ቆረጡ። ክንዶቹንና እግሮቹን እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡት። በሚቆርጡትም ጊዜ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናንነት ተቀበል። የወይን አትክልት ያለው በየ3 አጽቅ ሲቆርጡለት አጽቆቹ በዝተው ይበቅላሉ፣ ይሰፋሉ። በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይምራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ፣ ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶች ተቆርጠው በፊት የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጸናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት
ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ፣ ጣፋጮች የሆኑ ሽቶዎችንም ረጩበት። በደጋጎች ነገሥታት በአኖሪዎስና በአርቃዲዎስ በሌሎችም ዘመን አብያተ ክርስቲያን ታነጹ፣ ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆች ድንቆች ታምራትም ከሳቸው የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታው ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ፣ በሚገዛው አገር ውስጥ ምንም ምን እንዳይተው። አማንያን ሰዎችም መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሮሃ፣ ከሀገረ ሮሃም የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ አገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚህ ይኑር አለ። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ አገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያንም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ታምራት ተገለጹ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከ72ቱ አርድእት የአንዱ የፊሊሞና መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜ በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። እርሷም ያጎቱ ልጅ ናት። በሥራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖር ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናት እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና። ለሚስቱም ሊሠራው ያሰበውን ነገራት። እርሷም የእግዚአብሔር ፍቃድ ይሁን አለች። ከዚህም በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚያች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን፣ እነሆ ከጻድቃኖቼ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሂዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንኑ የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም ደረሱ። መሰንቆና እንዚራ እያስመታ ለጣዖታቱ በዓልን ሲያከብር አገኙት። ያን ጊዜ ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡ ታዘዘ። ከጥቂት ቀኖች በኋላም ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስኪፈስ ባለንጋዎች እንዲገርፏቸው አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢ ባለውም ጊዜ የነዳጅ ድፍድፍ ሥጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወህኒ ቤት መለሱት። ታምራትንም የሚያደርግ ሆነ።
በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳን ገባለት፣ ሰላምታንም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜ ንውጽውጽታ ሆነ፣ አየርም መላእክትን ተመላች። አማንያን ሰዎችም መጥተው ሥጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውን ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ 27 ቀንም አከበሯት። ሥጋውንም በውስጡ አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የገበርማው የአባ ተክለ ሐዋርያት፣ የአባ ገብረ ዮሐንስ፣ የደብረ ቁንጽር የአባ ሊቃኖስ መታሰቢያቸው፣ የመድኃኒታችንም የስቅለቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዘርቦች በምትባል አገር የደብረ ጉይ የሰማዕት ቀለሜንጦስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ዘግሙድ፣ ሁለተኛ አቡነ ተክለ ሐዋርያት ጻድቅ፣ ሦስተኛ ቅዱስ ፊልሞና ሐዋርያ፣ አራተኛ ቅዱስ ቀሌምንጦስ ሰማዕት፣ አምስተኛ ቅዱስ ጢሞቴዎስ ሰማዕት፣ ስድስተኛ አባ ገብረ ዮሐንስ ጻድቅ። ወርሃዊ በዓላት፣ አንደኛ ጌታችን ኢየሱስ ክርስቶስ፣ ሁለተኛ አቡነ መባጽዮን ጻድቅ፣ ሦስተኛ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ አራተኛ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ አምስተኛ ቅዱስ ቢፋሞን ጻድቅና ሰማዕት፣ ስድስተኛ ማር ቅዱስ ፊቅጦር ሰማዕት። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 እስከ 18። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀምረን አስጀምረው ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።